የሉተር ጥራጊ ትዕግስትም ልክ አለው። ሞተ። አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትላለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። ዛኛው ጴንጤ ስለ ግብረ ሰዶማዊ ነው እንዴ? ስለ የትኛው ክርስቶስ ነው የምታወሩት? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናቸው። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙች አይደል እንዴ መዝሙር መለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር መለቂው? ክርስቶስን ወደሽ ነው መዝሙር መለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ። ነጠላማ አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር መለቁት? በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቀላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሙት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። በመጀመሪያ ኦርቶዶክስ 100% ከ100 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ አስረዳኝ። በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፍበት ነገር እኔ አልታየኝም። አዎ ነፃነትን የተናገረው እንዳልክ ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ ሆኑ ነው። ጴንጤ ቤት ውስጥ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ እጠይቃለሁ። ዮኒ ተናዳል ይመስለኛል። እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ የእንዳልክም የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቅህ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነፃነት ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያደረግህ ስታመልክ ነበር? ኦርቶዶክስ ጋር ከዘማርያም ጋር ታወራላችሁ ቀጠሮ ይዘን። ኦርቶዶክስ ታመልከዋለች። ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳስያዝኳቸው ታውቃለህ። ዘማርያም ጋር አላወራችሁ። ምን አራጅ አይደለ እንዴ? ነብዩ መሐመድን የተናገረ በሙሉ ታርድ የለ እንዴ? የትኛው እስልምና ነው የምታወራው? የትኛው ፍቅር ነው የምታወራው? እስላም ሲያርድ ነው የማውቀው። ወሬኛ እስላም ሲያርድ ነው የማውቀው። ግልጽ አድርጌ ነው የምነግርህ። ሲያርድ አውቀዋለሁ እስላምን። ነብዩ መሐመድ ተነካ ብለህ አይደል እንደ ዮኒ ማኛን አካውንቱን አዘጋ በተገኘበት ይገደል ምናምን ብለህ ስትዝት የነበረው ሌባውላ ሂድና ከመሐመድ ጋር ምን ሰማይ ቤት 72 ሴት ሊያሸረሙጥ አይደል እንደ አንተ እምነት ያለ? ስለ የትኛው ሃይማኖት ነው የምታወራው?
አልበዛም እንደ ኦርቶዶክስ ላይ እየመጣችሁ ቅርሻታችሁ የምታቀርሹት? ጠይቀ ምድረ እስላምን 72 ሴት ለመሸርሙጥ ነው ገነት ስትገባ ዋሻው እንዴ? እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልክ ሁሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላህ ይወዳል ነብዩ መሐመድ ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። የምድሩ 4 አልበቃህም፣ ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው የምገባው። በአናት ተተከል ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር ከገላለሁ ሄድና እዛ ኑሮን ያስፈራራ ወጅባራ ቅጥ ያጣችሁ ሰዎች ናችሁ። በጉልበት ላይ የተመሰረተ ማንነት ነው ያላችሁ። ማስተማር አትችሉም፣ መምከር አትችሉም። በኦርቶዶክስ ጥላቻ ላይ ትሸቅጣላችሁ። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንጻር። ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጠው። አየህ፣ ለዓለም ፊትን ከሰጠ ጥርስን ነው የምታረግፍ። የያዝከው እውነት ከዓለም ሲስተም ጋር ተቃራኒ ነው። ያንተ እውነት ውስጥ ዝሙት የለም፣ ርኩሰት የለም፣ ጥላቻ የለም፣ ስድብ የለም። ዓለም ደግሞ አፕሪሼት የምታደርገው የዚህን የሲስተም የዚህን የስጋ ስራ ነው። የስጋ ስራን የሚቃወምን ወንጌል ይዘ ከዓለማዊ ጭብጨባ ከተቀበልክ ድሮም እያመቻቸ ነው ማለት ነው። እኔ እንትና ሃይማኖት ነኝ ግን ፓስተር እንትና ይመቸኛል ከተባልክ እያመቻቸ ነው። ወጥ የሆነ ወንጌል ሰባኪ አይደለም ማለት ነው። ርዕስ ትቀይራለህ ማለት ነው። ሶፋ ላይ ስትቀመጥ ስለ ስጋ ታወራለህ፣ ደረቅ ወንበር ላይ ስትቀመጥ ኢየሱስ ትላለህ ማለት ነው። ርዕስ ላይ ደረቅ ወንበር ላይ ሶፋ ላይ የማይቀየር ርዕስ አለን ኢየሱስ። ቤተ መንግስት ብንገባም ብንወጣም የማንቀይረው ርዕስ አለን ኢየሱስ። ጥሩ ምግብ ብንበላም ባንበላም የማንቀይረው ርዕስ አለን ኢየሱስ። ቢመቸን ባይመቸን ለሰውነታችን ብንከሳ ብንጠቁር ብንወፍር የማንቀይረው ርዕስ አለን ኢየሱስ። አየህ፣ ይሄንን ርዕስ የተቀበልነው ከስጋ ምቾታችን ጋር ተያይዘን አመቻምቸን እንዋዋል ተባብለን አይደለም። ስጋችን ቢከሳ የማይከሳ ርዕስ ይዘናል። እኛ ብንጠቁር እያበበ የሚቀጥል ርዕስ ይዘናል። ለምን? ይህ ርዕስ ኢየሱስ የእግዚአብሔር ልጅ የሰው ልጆች ከኃጢአት ያድናል የሚል ነው። የጨለማው ዓለም ላይ ይህ ርዕስ በተወረወረ ቁጥር ስጋት ነው የሚሆነው። አየህ፣ የዓለም ሲስተም ሁሉ የሚጠላውን አጀንዳ ይዘህ ሰው ሁሉ እንዲወድ አትጠብቅ። አንዳንድ ሰዎች ሰሞኑን አመረርከው እንዳልክ እንዲህ የምታመር አልመሰለንም ይሉኛል። የዘላለም ሕይወት ነው የተቀበልኩት። ኢየሱስ ጋር ለምን መጣው? መጀመሪያ ላለመሞት። አሁን ለምን ተጣብቄ ቀረው? ሕይወት ስለሆነ። አየህ፣ ከኢየሱስ 1 ኢንች ፈቅ ያልኩ ቁጥር እሞታለሁ። አንዳንድ ሰዎች ይመጣሉ እንዳልክ እነንትና ቀይረው እንደንትና ተመልሰዋል፣ እነንትናም አሁን ጫፍ ላይ ናቸው። የቀደመችው እናት የእመቤትን ፍቅር ለምንድን ነው ማልመለሰው? እኔ መሞት ስለማልፈልግ። ምን ማለት ነው? ከኢየሱስ ውጭ ያለ የትኛውም ህብረት ገዳይ ነው። ከኢየሱስ ውጭ ያለ የትኛውም ዲኖሚኔሽን ይገላል። ኢየሱስ የሌለበት ሁሉ ትውልድን የሚያጠፋ ወደ ሲኦል የሚነዳ ህብረት ነው እና ከዚህ ህብረት ጋር ቅልቅል የለኝም። ለምን? ኢየሱስ ኦልሬዲ ገብቶኛል፣ ተቀብዬዋለሁ። መንፈስ ቅዱስ አረጋግጦልኛል። የሆኑ የሃይማኖት ሊቃን መጥተው ኢየሱስ ያድናል አያድንም ብለው እንደዚህ መነጽራቸውን ከፍ ዝቅ እያደረጉ እርግጠኝነቱን እንዲነግሩኝ አልጠብቅም። መንፈስ ቅዱስ ነው ኢየሱስ እርግጠኛ አዳኝ እንደሆነ የሚመሰክርልኝ። የመንፈስ ቅዱስን ምስክርነት የሚቃወም ሁሉ ኃጢአተኛ ነው። የኢየሱስ ሕያው ምስክር ማን ነው? መንፈስ ቅዱስ ነው። ኢየሱስ ያድናል የሚለው አንድ ሰው ከራሱ ተነስቶ አይደለም፣ እውቀት አይደለም፣ ህይወት ነው። ህይወት ደግሞ ተገልጦልናል፣ አይተንማል ብሏል ዮሐንስ። ያ የተገለጠልን ህይወት በመንፈስ ቅዱስ በኩል ተብራርቶልናል። እና ይሄንን ስመሰክርልህ ከተቃወምከኝ እኔን አይደለም የምትቃወመው፣ መልእክቴ ነው። መልእክቴ ደግሞ የመንፈስ ቅዱስ ነው። መንፈስ ቅዱስ የማይዋሽ አምላክ ነው። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው ማለት። በወንጌል ምክንያት ግን ሊጣላ የሚፈልግ ካለ ለምን ተቃውሞ አይሆንም? ለመጋጨት ዝግጁ ነው። ፐርሰናሊ ከኔ ጋር ተጣላይ፣ እኔ መጣላት አልፈልግም። ያው እግዚአብሔር በሚያውቀው ይኸው የሚያኖር መድኃኒዓለም ነው፣ ምስክሬ ነው። ከማንም ጋር መነካካት አልፈልግም። መልእክቴን ተቃውመ ከሆነ ግን ደስ ነው የሚለኝ። ጸቡ ከኔ መልእክት ጋር ነው ጸብ። ኢየሱስ እያልኩ ነው የተጣላኝ፣ ገንጥለኝ፣ ፈንክተኝ፣ በትነኝ። ለምን? እኔ አይደለሁም። መልእክቱ በእኔ ሕያው ሆኖ ይሰራል። እኔስ ልክ አይደለሁም። እኔ ሲጀመር ኃጢአተኛ እኮ ነው። ጌታ ቀድሶኝ በደሙ አድኖኝ እንጂ
አንተ ፈርተሃል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎ ዝም ብለህ ጩህ ከፈለክ ማለት ነው። ጠብቄ በትዕግስት ዮናስ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ልብ በልና ስሙን አንተ እንዳታስረን ታርቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆል ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው የማንጫጫችሁ ማለት ነው። መረጃ መረጃ ጠይቋል፣ ሚውት አድርግ። ዮኒ መረጃ ጠይቋል፣ ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው መረጃ ፈላጊ አይደለም። እውነት የለው ማመለጥ ዮኒዬ እኔ ፊት የሚቀርብ እያለ አልነበረ እንዴ? ሲል ነበረ ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይኸው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ አልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም።